ሌላው እንዴት ናችሁ የዩቲዩብ ተማሪዎቼ ደህና ናችሁ ወይ? እና ቃል በገባችሁ መሰረት ሞራል እንደ ሲቪክ ኤዱኬሽንን ጀምራለሁ ብዬ ተናግሬ ነበር እና ቃል በገባሁላችሁ መሰረት ጀምረናል። ቻፕተር 1ን እናየዋለን። ቻፕተር 1 ቻፕተር 2 እንደ ፓርት 1 እና እንደ ፓርት 2 አድርገን የምናይ ይሆናል። እና ከቻፕተር 1 ነው የምንጀምረው። ቻፕተር 1 የሚለው አንደርስታንዲንግ ሲቪክስ ኤንድ ኢቲክስ የሚለው ርዕስ ነው ያለው። ምንድነው ሲቪክስ እና ምንድነው ኢቲክስ የሚለውን ነገር እንደገና ደግሞ ስለ ሲቪክስ፣ ስለ ኢቲክስ፣ ስለ ሞራሊቲ ነው የምናገረውና ከነዛ ነገር ከመናገራችን በፊት ሲቪክ ኤዱኬሽን ማለት ምን ማለት ነው የሚለውን ነገር እስቲ በጥቂቱ እንመልከት። እና civic education የሚለው human being have to respect certain fundamental principles and values to live together ስለነዚህ ነገሮች የሚናገር ነው። በተለይም ከhuman being ጋር ከprinciples to live together ሰዎች አብሮ ለመኖር ሲሉ ከግሩፑ ጋር ማድረግ ስላለባቸው ነገሮች ማክበር ስላሉበት ስለ ፕሪንሲፕሎች ስለ ቫልዩዎች ስለነዛ ነገር የሚናገር ነው። ይግድ ነው በከሆነ ማህበረሰቡ ጋር ልንኖር የግድ ማህበረሰቡ የሚከተለውን ህግ መከተል አለብን። ማህበረሰቡ የሚከተለውን ወግ፣ ማህበረሰቡ የሚከተለውን ባህል፣ ማህበረሰቡ የሚከተለውን ደንብ መከተል አለብን የሚለውን ትምህርት የሚያስተምረን ትምህርት ነው ሲቪክ ኤዱኬሽን። እና ስለዚህ ሲቪክስ ኤዱኬሽን ጆን ስታርች ሚል ምን ብሎታል? ፕሮግሬሲቭ and a peaceful setting subsists in a given society as far as that society develops the quality of its members and generates good citizens ብሏል ማለት ነው። ዋናው progressive and a peaceful setting ነው የሚለው። progressive and a peaceful setting in a given society as far as the society develops quality of its member የመንበሩን የአባላቱን ጥራት ያለውን ህይወትና ዳና የሆነውን ማህበረሰብ የሚገነባው ፕሮግሬሲቭ እና በጣም ተከታይነት ማለት ፕሮግሬሲቭሊ በተከታታይነት ወይንም ሰላማዊ የሆነ ሴቲንግ በማህበረሰቡ መኖር ኳሊቲ ኦፍ ኢትስ ሜምበር እና በጉድ ሲቲዝን ጀነሬት በማድረግ ላይ ትልቅ የሆነ አስተዋጽኦ እንዳለ ነው የምናገረው ጆን ስታርች ሚል። አሪስቶቴልም ብሎታል። ሌላ ያለው ምንድነው? citizens of the state should always be educated to suit the constitution of state ነው የሚለው። አሪስቶቴል ትንሽ ብሮድ አድርጎ ነው የተናገረው። ከማህበረሰቡ ይልቅ እንደ አንድ ሀገር ዜጋ እስከሆንን ድረስ የዛን ሀገር የዛን ስቴት ኮንስቲቱሽን ማወቅ አለብን የሚለውን ነገር ነው የተናገረው። በነገራችን ላይ ኢትዮጵያ ላይ ሲቪክስ ኤዱኬሽን የምንለው የተለያዩ የዓለማችን ሀገራቶች የተለያዩ ስም ይጠቀሙበታል። እንደ ምሳሌ ብንቀበል ሳውዝ አፍሪካ፣ ደቡብ አፍሪካ ለምሳሌ ራይት ኤዱኬሽን ነው የምትለው፣ ራይት ኤዱኬሽን ብላ ነው የምትጠቀመው። እንደገና ዩኤስኤ እንደ ጀርመን፣ ዩናይትድ ስቴትስ ኦፍ አሜሪካ እና ጀርመን ደግሞ ሲቲዝንሺፕ ኤዱኬሽን ብለው ይጠቀማሉ። እንደገና ደግሞ ሲንጋፖር ሲቲዝንሺፕ ኤንድ ካራክተር ኤዱኬሽን ብለው ይጠቀማል። ሌላ ኢትዮጵያ ሲቪክስ ኤንድ ኤቲካል ኤዱኬሽን ብለው ነው የሚጠቀመው። የምንማረውም ትምህርት እሱ ነው ማለት ነው። ኦኬ most cited definition of civic education አለ። ብዙ የተቀመጡ የሲቪክ ኤዱኬሽን ዴፊኒሽኖች አሉ። ከነዛ አንዱ an education that studies about rights and responsibility of citizens of politically organized group of people ነው። በቃ ይሄም አንድ ዴፊኒሽን ነው። በነገራችን ላይ በጣም ዋይድ የሆኑ ብዙ የሆኑ ዴፊኒሽኖች አሉ። ከነዛ ዴፊኒሽኖች አንዱ ኤዱኬሽን ነው። that studies about rights and responsibility of citizen ስለ ሲቲዝኑ መብትና ኃላፊነት የሚያጠና አንድ የትምህርት ዘርፍ ነው ሲቪክስ ኤዱኬሽን የሚለው። ኦርጋናይዜሽኑ በነገራችን ላይ ህዝቡ ፖለቲካሊ ኦርጋናይዝድ የሆነ ህዝብ የሆነ ህዝብ መብትና ኃላፊነትን ስለ መብትና ስለ ኃላፊነቱ የሚያጠና የትምህርት ዘርፍ ነው እና ሲቪክስ ኤዱኬሽን የሚለው። ሌላኛው ዲፊኒሽን ምንድነው የሚለው? the knowledge means and activity designed to encourage students to participate and actively in democratic life, accepting and exercising their rights and responsibility ሌላ የሚለው ዕውቀት ነው። one means of ዕውቀት ነው። አንደኛ በቃ knowledge ነው፣ means of activity ነው። ለምን? to encourage students to participate ተማሪዎች actively
በዲሞክራቲክ ለሆነ ነገር አክቲቭሊ ፓርቲሲፔት እንዲያደርጉ የራሳቸውን መብት ኤክሰርሳይዝ እንዲያደርጉ እንዲቀበሉት እንደገና ኃላፊነታቸውን ኤክሰርሳይዝ እንዲያደርጉ የሚያስተምር አንድ የትምህርት ዘርፍ ነው የሚለው ሲቪክስ ኤዱኬሽን። እስቲ በሁለት ኮንሰፕት እንየው፣ በማክሲማል እና በሚኒማል ኮንሰፕት እንይ። እዚህ ጋር ማክሲማሊ ሚኒማሊ የተቀመጠ ኮንሰፕት አለ። ሚኒማሊ ሲቪክስ ኮንሰፕት ማለት ሌላ ምንም ነገር ሳይሆን እንደምንማረው ትምህርት ለምሳሌ ኮንቴንት ሌድ ዴሞክራሲ የሚለውን ኮንስቲቱሽን የሚለውን ሩል ኦፍ ላው የሚለውን ፌርኔስ የሚለውን እንደና ፓትሪዮቲዝም ብለን እንደ ኮንቴንት የምናየው ነገር ነው። ሚኒማል ኮንሰፕት ሲናይ ቲቸር ቤዝድ ማለት ነው። በአስተማሪ ቤዝድ የሆነ ሆል ክላስ ቲቺንግ የሆነ በክላስ እንደምንማረው መማር ማስተማር ነገር የሆነና ፈተና የሆነ ነገር ማለት ነው። ፈተናን እንደምንፈተን ነገር የሆነ ነው በሚኒማል ኮንሰፕት ሲናይ። በሚኒማል ኮንሰፕት ስናይ እንዲህ ነው። ማክሲማል ኮንሰፕት ላይ ሲቪክስ ኤዱኬሽን ስናይ ግን ከዚህ የተለየ ነገር አለው። ምንድነው ነገሩ? it is comprised of knowledge, values and skill ነው። ዕውቀት ነው፣ ቫልዩ ነው እና ክህሎት ነው የሲቪክስ ኤዱኬሽን። እንደገና ደግሞ prepare students for active responsibility participation በመብታቸውና በኃላፊነታቸው ላይ አክቲቭ የሆነ ፕሪፓሬሽን እንዲኖር የሚያደርግ ትልቅ የሆነ ትምህርት ነው ማክሲማል ኮንሰፕት ላይ ስናይ። እንደገና extends learning beyond the curriculum and the classroom እንደገና ደግሞ በከሪኩለም እና በክላስ ሩም ላይ ራሱ extended የሆነ learning ያለ ነገር ነው ማክሲማል ኮንሰፕት ስናይ። እንደገና ደግሞ highly dependent on interactive teaching which requires discussion debate በዲስከሽን ላይ በክርክር ዲቤት ላይ ቤዝድ የሆነ ትምህርት ነው ማለት ነው። ሌላ ነገር ዲፊኒሽን and nature of ethics and morality በነገራችን ላይ ስለ እነዚህ ቃላቶች ጁኒየር ላይ አይተናል፣ ፕሪፓራቶሪ ስንማርም አይተነዋል፣ እንደገና በዩኒቨርሲቲ ሌቨልም መጥቷልና እስቲ እነዚህ ነገሮች ምንድናቸው፣ ኢቲክስ ምንድነው፣ ሞራሊቲ ምንድነው የሚለውን ነገር እንደገና እንመልከት። ኢቲክስ ምንድነው? ዩዝድ ኢንተርቼንጀብል ዊዝ ሞራል ፕሪሳይስ ዩዜጅ ውድ አፕላይ። ብዙ ሰዎች ኢቲክስን እና ሞራሊቲን ኢንተርቼንጀብል ይጠቀማሉ። ሞራሊቲ ለማለት ኢቲክስ ለማለት ሞራሊቲ ብሎ ይጠቀማሉ። ግን ነገሩ ከዚህ የተለየ ነው። ተርምስ ሞራል and moral to the conduct itself ነው። ተርም ethics and ethical means refers to study of moral conduct ነው። conduct itself behavior itself moral ነው የምንለው። ግን ስለ ሞራሉ ስለ ኮንዳክቱ ስለ ባህሪያችን የሚያጠናው አንድ የሆነ ክፍል ነው ምኑ ኢቲክስ የምንለው ማለት ነው። ኢቲክስ የምንለው ስለ ባህሪው የሚያጠና ከኮንዳክት ትንሽ ከፍ የሚለው ነገር ነው ኢቲክስ። ኢቲክስ እና ሞራሊቲ አንድ አይደሉም እና እስቲ በሰፊው እናያለን። ሞራሊቲ is related to practice but ethics is related to theory ማለት ነው። ስለዚህ ሞራሊቲ የሚለው ነገር ባህሪ ነው የምናሳየው ምን አጋልጠን የምናሳየው ባህሪ ነው behavior ነው። but ethics የምንለው ደግሞ related to theory ነው። ethics የምንለው theory ነው፣ ስለ ሞራሊቲው የሚያጠናልን theory፣ ስለ ሞራሊቲ የሚናገርልን theory ነው ማለት ነው። ethics is a branch of philosophy ነው። በነገራችን ላይ ስለ ethics ሎጂክ ላይ ተመራችሁታል ብዬ ተስፋ አደርጋለሁ። የፊሎሶፊ ብራንች ነው ethics። እንደገና ደግሞ explores the meaning and the ranking of different ethical values, honesty and autonomy ማለት ነው። ስለ explores የሚያደርገው ስለ meaning and ranking of different ethical values, honesty and autonomy እንደሆነ እንደገና ደግሞ establish the standard norms or codes to be followed by human being ማለት ነው። ethics establish ያደርጋል ስታንዳርዶችን፣ ኖርሞች ሊሆን ይችላሉ፣ ኮዶች ሊሆን ይችላሉ፣ ቫልዩዎች ሊሆን ይችላሉ። እነዚህ ነገሮች በሁማን ቢንግ መከተል ያለብንን ስታንዳርዶች establish የሚያደርግልን አንድ የፊሎሶፊ ብራንች ነው ማለት ነው ethics። እንደገና set of normative rule of conduct ነው። ኖርማቲቭ ሩል ኦፍ ኮንዳክት ነው። ቅድም ብለናል ኢቲክስ የምንለው ትምህርት ስለ ኮንዳክት የሚያጠናልን፣ ስለ ቢሄቪየር የሚያጠናልን፣ ስለ ሞራል የሚያጠናልን አንድ ከሞራሊቲ ከፍ ያለ ነገር እንደሆነ ተመልክተናልና ሴት ኦፍ ኖርማቲቭ ሩል ኦፍ ኮንዳክት ነው ማለት ነው። ኦልሶ ሜይ ሼር ኮመን ግራውንድ ዊዝ ኢቲክስ የምንለው ቃል ሌላ ሪሌትድ የሚሆነው ግራውንድ ከሌሎች ሪሌትድ የሚሆኑ ግራውንዶች አሉ፣ ኮማን ግራውንዶች። ለምሳሌ እንደና ህግ ከሃይማኖት ከአመለካከት ከሰው እይታ አመለካከት እንደገና ፕሮፌሽናል ኮድስ በት ብሮደር ዛን ኦል ኦፍ ዚስ ከነዚህ ጋር ተመሳሳይነት አለው፣ ግን ከነዚህ ትንሽ ሰፋ ይላል፣ ከነዚህ ትንሽ ለየት ይላል። ኢቲክስ የሚለው ቃል ብሮድ ነው። ስለነዚህ ነገሮች ሁላ ሊያጠናልን፣ ስለነዚህ ነገሮች ሁላ ሊናገርልን የሚችል ትልቅ የሆነ ፊሎሶፊ ብራንች ነው ማለት ነው ኢቲክስ የሚለው ቃል። ሌላኛው ethical questions are not concerned with what one would do and essentially psychological concern but what one ought to do ነው ማለት ነው። ይህ question በነገራችን ላይ ፊሎሶፊካል የሆነ question ነው።
በሎጂክ ላይ አይታችሁታል በስለ ፍልስፍና ሲናገር እና ኢቲክስ ማለት ራሱ አንድ ፍልስፍና ነው አንድ የፍልስፍና ብራንች ነው የፊሎሶፊ ብራንች ነው እና ኢቲካል ኮስችንስ አር ኖት ኮንሰርንድ ዊዝ ዋት ዋን ውድ ዱ አይደለም አንድ ሰው ምን ያደርጋል የሚለውን ነገር አይደለም ምን አደረገ የሚለውን ነገር አይደለም ኢቲካል ኮስችን የሚናገረው ግን ዋት ዋን አውት ቱ ዱ ማለት ነው ምን ሊሆን ይችላል ምን ሊያደርግ ይችላል የሚለውን ነገር ሁሉ የሚናገርልን የፊሎሶፊ ብራንች እንደሆነ አይተነዋል ማለት ነው ሌላኛው ስፔሲፊክ ሴት ኦፍ principles values and guidelines for particular group or organization ethics የምንለው አንድ principle ነው ሴት ነው guideline ነው ለምን ለአንድ ለፓርቲኩላር ግሩፕ or organization ለዛ organization specific set of principle ነው value ነው guideline ነው ማለት ነው እንደገና usually associated with certain conduct within profession ማለት ነው ከአንዳንድ ፕሮፌሽን ጋር ከተያያዙ ኮንዳክቶች ጋርም associated ይሆናል ግንኙነት አለው ሌላኛው critical examination and evaluation of what is good evil right and wrong in human conduct ማለት ነው በነገራችን ላይ ethics የሚለው ቃል ድሮ ዲፋይን ሁላ ስናደርግ what right or wrong evil or good good or bad የሚለው ነገር ከነዛ ጋር ያይዘን ነው ያለነው ስለዚህ የነዚህ ኤግዛሚኔሽን ነው ማለት ነው አንድ ነገር ጥሩ ነው መጥፎ ነው አንድ ነገር ኮንዳክቱ ራይት ነው ሮንግ ነው ትክክል ነው አይደለም የሚለው ነገር ሁላ ኤግዛማይን የሚያደርግ ነው ማለት ነው ሌላኛ ደግሞ ethics judgment ነው judgment about such decisions are generally expressed what words like ማለት ነው የነዚህ ሁላ judgment አለው either right ነው wrong ነው should and ought ነው obligation ነው duty ነው የሚለው ነገር ሁላ judgment የሚሰጠን አንድ ክፍል ነው ማለት ነው ethics as divided into two fields ethics በሁለት ብሮድ ፊልዶች ይካፈላሉ እነዚያም ኖርማቲቭ ኢቲክስ እና ነን ኖርማቲቭ ኢቲክስ ተብሎ ማለት ነው ኖርማቲቭ ኢቲክስ እና ነን ኖርማቲቭ እንዴ ነን ኖርማቲቭ አድርገህ እስቲ እና ሁለት አይነት ሞራሊቲ እንዳሉ እዚህ ጋር ለማየት ሞክረናል እነሱም ኖርማቲቭ ኢቲክስ እና ነን ኖርማቲቭ ኢቲክስ ተብሎ ማለት ነው ሞራሊቲ ምንድነው የሚለው ነገር እንመልከት ሞራሊቲ የሚለው ዲክሽነሪ ዲፊኒሽኑ ሞራሊቲ means character proper behavior ማለት ነው ሞራሊቲ ማለት ሌላ ምንም ሳይሆን ዲክሽነሪ ዲፊኒሽን ስናይ ባህሪ ካራክተር ምናሳየው ምናንጸባርቀው ባህሪ የሚለው ነገር ማለት ነው degree to which an action conforms to standard or norm of human conduct ማለት ነው እንደገና ደግሞ ሞራሊቲ የሚለውን ቃል broadly ስናይ ስታንዳርድ ነው አንድ ምናሳየው ኮንዳክቱላ ስታንዳርድ ነው ማለት ነው የምናሳይበት ኮንዳክት ስታንዳርድ ነው ሌላኛው ደግሞ ኮድ ኦፍ ኮንዳክት ነው one follow accepted in society or with a sub group of society ከግሩፕ ኦፍ ሶሳይቲ ሊሆን ይችላል in society ሊሆን ይችላል ደግሞ ከዛ እዛ ላይ ሁሉ የምናሳየው ኮድ ኦፍ ኮንዳክት ነው ማለት ነው ስለዚህ ሞርጂናል ተርሙ ካራክተር ኦፍ ኢንዲቪጁዋል እንደ ኮሚኒቲ ነው ማለት ነው የአንድ ኢንዲቪጁዋል የሚሆን የኮሚኒቲው ካራክተር ነው ሞራሊቲ ካራክተር ነው ቢሄቪየር ነው ማለት ነው character no when behavior no it become ambiguous when defined by different ethnic groups especially in the multicultural society multicultural society ላይ ሲንገልጽ ምናልባት ambiguous ሊሆን ይችላል but morality ማለት very at the very least the effort to guide one's conduct by reason to do what is the best reasons for doing while giving equal weight to the interest በቀላሉ morality የሚለውን ቃል እዚህ ጋር ማያያዝ ያለብን is particularly behavior የሚለው ነው በቃ particular definition ነው behavior ነው character ነው ማለት ነው behavior or character ነው ሌላኛው ethics and law ነው የሚለው ethics and law የሚለው law ማለት ምንድነው ethics ማለት ምንድነው ምናልባት ስለነዚህ ቃላቶች አዲስ ላትሆኑ ትችላላችሁ ላው የሚለው ነገር ስለ ኢቲክስ የሚለው ነገር ትንሽ እንናገር እስቲ ላው ማለት ኖርም ነው ፎርማሊ approved by state power or national or international political body አንድ ስቴት ውስጥ approved የሆነ በስቴቱ ፓወር ወይንም በናሽናል or international political body በህግን በሚያወጣው አካል የወጣ approved የሆነ ለስቴቱ approved የሆነ ኖርም ነው ማለት ነው ላው የሚለው ቃል ህግ ነው ህግ ለአንድ ነገር ያስፈልጋል እንደምናውቀው ያስፈልጋል ግን በሆነ ቦዲ ፓርቲኩላር በሆነ ፓወሩ ስቴቱን የሚመራበት ሊሆን ይችላል እና በዛ ስቴት approved የሆነ ኖርም ነው ማለት ነው to promote well-being
resolve conflicts of interest and promote social harmony ምናልባት የሰዎችን ሰላም ለማስጠበቅ ሊሆን ይችላል አገሪቷን ለማስከበር ሊሆን ይችላል ሰላም ለመፍጠር ሊሆን ይችላል ግን established የሆነ approved የሆነ ኖርም ነው law የምንለው ማለት ነው reasons why ethics is not law አሁን እዚህ ጋር ነው በቃ እንድታውቁ የሚፈልገው ነገር ቢኖር ethics ለምንድን ነው ህግ ያለው ነው የሚለው ነገር ethics ለምንድን ነው ህግ ያለው ነው ሁለት ነገር ወደ አራት ነገር እዚህ ጋር ልንገራችሁ የማይሆንበት ምክንያት አንደኛ some actions that are illegal may not be unethical አንደኛ ethics law የማይሆንበት ምክንያት አንዳንድ ነገሮች ህጋዊ ሳይሆኑ ይቅሩና unethical ግን አይሆኑ illegal ሊሆኑ ይችላሉ ግን unethical ናቸው example ethical obligation to break the speed limit in order to transport someone to hospital አሁን እዚህ ጋር ምሳሌውን ልንገራችሁ ሰውየው መኪናውን በፍጥነት እየነዳ ያለው ታማሚውን ለማዳን ነው ግን ህጉ ምንድነው የሚለው በፍጥነት እንዲነዳ አይፈልግም ከፍጥነት በላይ መንዳት ያስቀጣል ነው የሚለው ሰውየው ግን እየነዳ ያለው ሰውየውን የታመመውን ሰው ለማዳን ነው ስለዚህ አነዳዱ ኢሌጋል ነው ሰውየውን ለማትረፍ ግን መሄዱ አንኢቲካል አይደለም ኢቲካል ነው እዚህ ጋር ገብቷችኋል ብዬ ነው ተስፋ የሚያደርገው ethical obligation to break speed limit in order to transport someone to hospital ገብቷችኋል ሁለተኛ some action that are unethical may not be illegal አንዳንድ አክሽኖች ደግሞ unethical ይሆኑና illegal ግን አይሆኑ some actions that are unethical may not be illegal example lying is unethical but lying is only illegal under certain condition lying ውሸት unethical ነው ጥሩ የሆነ ባህሪ አይደለም ጥሩ ኢቲካል የሚያሳይ ነገር አይደለም ግን illegal የሚሆነው under certain condition ምናልባት በትላልቅ የሆነ በባለስልጣናት እጅ ከሆነ ነው ባለስልጣናት ውሸት ላይ ወይ ትላልቅ ነገሮች እኔ ስለዋሸውኝ ለምሳሌ እኔ እዚህ ጋር ነኝ ያለሁት ስለዋሸውኝ illegal ትታሰራለህ ብሎ የሚመጣ ፖሊስ የለም ግን unethical ነው ስለዚህ እዚህ ጋር ነው ethics እና law ተመሳሳይ እንዳልሆኑ ethics law ላይሆን እንደሚችል የሚገልጸው ሶስተኛ ላይ የምናየው ነገር ምንድነው law can be unethical or immoral የሚሆንበት ኬዝ አለ ህጎች unethicalም immoralም የሚሆኑበት ኬዝ እንዳለ ይናገራል በነገራችን ላይ ስለነዚህ ነገር ዩናይትድ ስቴትስ had law permitting slavery ወደ 1800ዎቹ ውስጥ law can be unethical እና immoral እንደሚሆኑ ዩናይትድ ስቴትስ ላይ ተገለጸ ነገር አለ አራተኛ ላይ we use coercive power of government to enforce law like imprisoned but not for who violate ethical or moral standard ስለዚህ እነዚህ አራቱ ነገሮች የሚናገረው በሚገባ ማጥናት አለባችሁ ማንበብ አለባችሁ ዋናው ግን ሐሳቡ ethics law ላይሆን እንደሚችል ethics እና law ተመሳሳይ እንዳልሆኑ ethics law ነው ቢል ውሸት ነው law ethics ነው ቢልም ውሸት እንደሆነ ያስረዳናል ማለት ነው ኦኬ what is importance or goal of moral and civics education ይሄ ሳይንስ እና ከፍተኛ ትምህርት ተቋማት ሚኒስተር ለናንተ moral and civic education እና አዘጋጅቶላችኋል ለምንድን ነው ያዘጋጀው ጎሉ ምንድነው ጥቅሙ ምንድነው የሚለው ነገር እስቲ በጥቂቱ እንመልከት make individual responsible and efficient member of their community ማለት ነው in civic education በሚገባ በመንማርበት ጊዜ በሜምበር ኦፍ ኮሚኒቲ ውስጥ ሊሆን ይችላል ሜምበር ኦፍ ስቱደንትስ ሊሆን ይችላል ግን ኢንዲቪጁዋሊ ሪስፖንሲብል እንድንሆን ኤፊሺየንት እንድንሆን ያደርግልናል ማለት ነው civic education responsible እንድንሆን ለምናደርገው ነገር ተጠያቂዎች እንደሆነን ኃላፊነት እንዳለብን እና ኤፊሺየንት እንድንሆን ደግሞ ታይማችንን ተጠቅመን አንድ ነገር እንደገና ታስክ ፐርፎርም እንድናደርግ ሁላ ትልቅ የሆነ ሚና አለው civics education ሁለተኛ teaches the values and the sense of commitment that define active and principled citizen ማለት ነው በነገራችን ላይ ኢንዲቪጁዋሎችን አክቲቭ እና እንደገና ደግሞ principled የሆነ citizen በመፍጠር ትልቅ የሆነ አስተዋጽኦ አለው ማለት ነው civic education
ኦኬ ፕሮዲዩሲንግ ሰልፍ ኮንፊደንት ሲቲዝንስ who decide on issues based on reason ማለት ነው። እንደገና ደግሞ በራስ የሚተማመን ዜጋ በምክንያታዊነት የሚያምን ዜጋን በመፍጠር ትልቅ የሆነ ሚና አለው የሲቪክ ኤዱኬሽን። ሌላኛ ደግሞ creating generation who has capability to shoulder family and national responsibility ማለት ነው። ቤተሰብንም እንደገና ደግሞ በብሔራዊ እንደ ህዝብን የሚሆን መሸከም የሚችለውን ጀነሬሽን ጀነሬት በማድረግ ትልቅ የሆነ ሚና አለው የሲቪክ ኤዱኬሽን። ጀነራሊ necessity of delivering the course humanities from እነዚህ ነገሮች አለው። እንደ ይህ ኮርስ ከየት ነው ኢማኔት ያደረገው ዴሊቨር የተደረገው እና የሚለውን ነገር እና ምናልባት በቀጣዮቹ ፓርቶች ቀጣዮቹን ነገር የምንመለከት ይሆናል ማለት ነው። ኢማኔት ነው አንደኛ they need to instill citizens about their rights and duties ማለት ነው። ከራይት ከሲቲዝንስ ራይት እና ዲዩቲ ነው ከመብትና ግዴታም አንፃር ነው ይሄ ሲቪክስ ኤንድ ኤቲካል ኤዱኬሽን የሚለው ትምህርት ኢማኔትድ ሆነው ማለት ነው። አንደኛ ራይትስ ኤንድ ዲዩቲስ ኮኤግዚስት መብትና ግዴታ ኮኤግዚስት ነው። በነገራችን ላይ መብት የሚለው ነገር ሲመጣ ነው ግዴታ የሚለው ነገር የሚኖረው። ግዴታ የሚለው ነገር ካለ ደግሞ መብት የሚለው ነገር አለ ማለት ነው። ምክንያቱም ሁለቱም ኮኤግዚስት ነው፣ አንድ ላይ ነው የሚከሰቱት ኤግዚስት የሚያደርጉት። ሁለተኛ what the ideal society needs and wants to be cannot be secured by coercion but only through its members ማለት ነው። በነገራችን ላይ የሚናገረው ስለምንድን ነው ግለሰብ ነገር ብቻ ሳይሆን ሜምበሩ ጋር ያለው ነገር ነው መከበር ያለበት የሚለው ነገር ነው ማለት ነው የሚናገረው። እኔ ብቻዬን የሆነ ነገር ለማድረግ ብፈልግ እና ሌላው ማህበረሰብ እንዲሆን የማይፈልግ ከሆነ መከበር ያለበት የማጆሪቲው ድምጽ ነው። ማጆሪቲው ምንድነው የሚፈልገው የሚለው ነገር ነው የሚናገረው ከሲቪክስ ኤዱኬሽን አመጣጥ ጋር ኢማኔሽን ጋር ያለው ነገር ነው ማለት ነው። ሌላኛው for issues to look into the interplay between rights and duties በነገራችን በመብትና ግዴታዎች ላይ ወደ 4 የሚሆኑ ነገሮች እዚህ ጋር ተቀምጦልናል። እኒው አንደኛ once right implies the other's duty ማለት ነው። የአንድ መብት የሚያመለክተው የሌላውን ግዴታ ነው። አንድ መብት አለብን ማለት መብታችን የምንወጣበት ቦታ ላይ ደግሞ ግዴታ አለበት። ለምሳሌ እናንተ ተማሪዎች ናችሁና እኔ አስተማሪ ነኝ። ስለዚህ እናንተ የመማር መብት እስካለባችሁ ድረስ እኔ ጋር የማስተማር ግዴታ አለብኝ ማለት ነው። የመጀመሪያው በቃ ሌላ ምንም ኤግዛምፕል የለውም፣ ይሄ በቂ ነው። ሁለተኛው once right implies one duty to recognize similar right of others ማለት ነው። once right implies one's duty ይሄም ከመጀመሪያው የሚለየው ነገር የለም። የአንዱ መብት ኢምፕላይ የሚያደርገው የሌላውን ግዴታ ነው። to recognize similar right of others ማለት ነው። ለሌሎችም ካለው መብት አንፃር ይላል። ሌላኛው one should exercise his rights for the promotion of social good ማለት ነው። one should exercise his right አንድ ሰው የሱን መብት ብቻ ነው ኤክሰርሳይዝ ማድረግ ያለበት የሆነ ነገር ለማግኘት ከማህበረሰቡ ሊሆን ይችላል ከመንግስት ሊሆን ይችላል እና ኤክሰርሳይዝ ማድረግ ያለበት የሱን መብት ብቻ ነው። ከዛ ወጣ ሚል ቢሆን እንደማይሆንለት ነው ማለት ነው ሊናገር የፈለገው። ምክንያቱም የኛን መብት ብቻ ነው መጠቀም ያለብን። የሌላውን መብት ተጠቅመን ፕሮሞሽን ሶሻል ጉድን ፕሮሞት ማድረግ አንችልም። ግን የኛን መብት ተጠቅመን ከሆነ የኛን መብት ኤክሰርሳይዝ አድርገን ሶሻል ጉዳችንን ፕሮሞት ማድረግ እንችላለን ማለት ነው። አራተኛ the state being a nucleus organ needs to take care of social and legal interest of all its individual በነገራችን ላይ ከሀገር መሪዎችም ጋር ሊሆን ይችላል በቃ መሪዎች ሊሆኑ ይችላሉ እና እነዛ ሰዎች ስለ ሶሻል እና ሌጋል ኢንተረስት ኦፍ ኦል ኢንዲቪጁዋልስ ስለ እያንዳንዱ ኢንተረስት ሊኖሩ የሚገባ ሀሳብ እንዳለ ነው የሚናገረው ማለት ነው። ሁለተኛ ኒድ ፎር ፓርቲሲፓንት ፖለቲካል ካልቸር ነው ኢማኔት የተደረገው ሲቪክስ። ሌላኛው ከፓርቲሲፓንት ፖለቲካል ካልቸር ከፖለቲካ ተሳትፎ ባህል ጋር ተያይዞም ነው ኢማኔት የተደረገው ማለት ነው። ፖለቲካ እንደምናውቀው ሲቪክስ ኤዱኬሽን ላይ በጣም ኮር የሆነ የምናገርበት ትልቅ የሆነ ሀሳብ ነውና ይሄ ሀሳብ ሁላ ነው ሲቪክስ ኤዱኬሽን የምንለው ነገር እስከሚከሰት ኢማኔት እንዲሆን ትልቅ የሆነ ሚና ያደረገው ጉዳይ ነውና ጀነራሊ ፖለቲካል ካልቸር ዲፋይንስ the roles which an individual may play in political process ማለት ነው። ፖለቲካል ካልቸር የሚለው ሌላ ምንም ሳይሆን
ግለሰቦቹ በፖለቲካል ፕሮሰስ ላይ የሚጫወቱበት ሚና ማለት ነው። አይዘል ፓሮቺያል ካልቸር ሊሆን ይችላል። ፓሮቺያል ካልቸር የምንለው ሲቲዝንስ ኦፍ ሎው ኮግኒቲቭ አፌክቲቭ ኤንድ ኢቫሉዌቲቭ ኦሪየንቴሽን ሪጋርዲንግ ዘ ፖለቲካል ሲስተም ከፖለቲካ ሲስተም ጋር ተያይዞ ግምጋማ የሚሰጡበት ኦሪየንት የሚደረጉበት የመጀመሪያው ስቴፕ ነው ፓሮቺያል ካልቸር የምንለው። ሳብጀክቲቭ ካልቸር የምንለው አለ። ሳብጀክት ካልቸር የምንለው ሃይ ኮግኒቲቭ አፌክቲቭ ኤንድ ኢቫሉዌቲቭ ኦሪየንቴሽን ቱዋርድ ዘ ፖለቲካል ሲስተም ኤንድ ፖሊሲ አውትፑት። በነገራችን ላይ በፖሊሲ በመውጣቱም ጋር አንድ ተደርጎ እንደገና በፖለቲካል ሲስተም ላይ ሃይሊ ኦሪየንትድ የምንሆንበት ሃይሊ ኮግኒቲቭ የምንሆንበት ሰብጀክት ካልቸር የምንለው ነው። ሪላቲቭሊ ዲታችድ ፓሲቭ ሪሌሽንሺፕ ኦን ዘ ፓርት ኦፍ ዘ ሲቲዝን ነው። ሪላቲቭሊ ይሄ ነገር ፓሲቭ ሪሌሽንሺፕ ነው ያለው። በጣም ደካማ የሚባል ግንኙነት ነው ያለው ማለት ነው ከሲቲዝኑ ጋር የሚለውን ነገር ነው የሚናገረው። ሞስትሊ ኮምፓታብል ዊዝ ሴንትራላይዝድ አውቶሪታሪያን ፖለቲካል ስትራክቸር ይህንን ብዙ ጊዜ የምናያይዘው ከሴንትራላይዝድ ከሆነ ዴሞክራሲ ያህል ባልተስፋፋበት ጊዜ ምናምን ኤክሰርሳይዝ በተደረጉ ፖለቲካ ጋር ነው ማለት ነው የምናያይዘው። ሁለተኛው ፓርቲሲፓንት ካልቸር ነው። ፓርቲሲፓንት ካልቸር የምንለው ተሳታፊ የሆነ ፖለቲካ ማለት ነው። ሁሉንም ሰው የሚያሳትፍ ሁሉንም ሰው የሚያካትት ፖለቲካ አይነት ዴሞክራሲያዊ አይነት ማለት ነው። በሌላ ትርጉም ሃይ ኮግኒቲቭ ነው አፌክቲቭ ኤንድ ኢቫሉዌቲቭ ኦሪየንቴሽን ቱ ዘ ፖለቲካል ሲስተም ዘ ኢምፑት ኦብጀክቲቭስ ዘ ፖሊሲ አውትፑትስ ኤንድ ሪኮግናይዝ ዘ ሴልፍ አስ አን አክቲቭ ፓርቲሲፓንት ኢን ዘ ፖሊሲ ማለት ነው። ይህ የሚናገረው ዴሞክራሲያዊ የሆነ ፖለቲካን ካወቃችሁ በቂ ነው። ፖለቲካዊ ካልቸር እያንዳንዱ ሰው የሚሳተፍበት ነው፣ ፓርቲሲፔት የሚሆንበት ነው አክቲቭሊ። እንደገና አክቲቭሊ ፓርቲሲፔንት ኢን ዘ ፖሊሲ ነው። ሁለተኛ ደግሞ ኢንፑት ኦብጀክትስ ኤንድ ፖሊሲ አውትፑት በፖሊሲ አውትፑት ላይም ኢንፑት ኦብጀክት ላይም የሲቲዝኑ ተሳትፎ ፓርቲሲፔሽኑ ሃይ ነው የሚለውን ነገር ነው የሚናገረውና ሶስተኛ the need for relevant knowledge skill and positive attitudes የሚለው the need for relevant knowledge skill and positive attitude ማለት ነው። the need for relevant የሆነ አስተማማኝ የሆነ